ሰላም ሰላም፣ እንዴት አደራችሁ ቤተሰብ? እኔ ያለው እግዚአብሔር ይመስገን። ዛሬም በአዲስ ነገር መጥቻለሁ። ላይክ፣ ሼር፣ ሰብስክራይብ በማድረግ ጀምሮ ምንድነው እሱ ባለፈው ጊዜ የሆነ ቪዲዮ ሰርቼ ነበር። ዱባይ አብረን መጣን ልጅ ጠፋች ኤርፖርት ላይ ምናምን ብዬ ማለት ነው። እና ብዙ ልጆች ደግሞ እንደዚህ በማዳም ቤት መተን ልክ ኤርፖርት እንደደረስን በተለይ አዲስ የሆናችሁ ማለት ነው ትልቅ ጥንቃቄ እንድታደርጉ ነው። መብታችሁ ነው። ቤተሰብ ዘመድ ሊኖራችሁ ይችላል። በእርግጥ ግን እዚህ ሀገር ላይ ምን መሰላችሁ፣ ካልሰራችሁ ምንም ነገር ከሌላችሁ ምንም ናችሁ። ማንም አይወዳችሁም አይደለም። እህት ዘመድ ካሁኑ ዘመድ እንደውም ባዳ ነው የሚሻለውና ብዙ ካየውም ከሚሰማም እኔ እዚህ ቤት ማለት ነው ከመምጣት በፊት በፍሪ ቪዛ የሚሰሩ ናቸው እዚህ ቤት የሚሰሩና ይቺ ልጅ ደግሞ ብዙ እዚህ ያለችዋ በኮንትራት የሚሰራ የቆየች ነች እና በፍሪ ቪዛ ደግሞ እንደዚህ ምግብ ምናምን የሚሰሩ አሉና ገንዘብ ሁላ አቶ ማለት ነው ከሷ ይበደራሉ። ምክንያቱም ስራ የለም ማለት ነው እና በጣም ከባድ ነው። ውጭ ላይ መስራት ዋጋ ያስከፍላል። በማዳም ቤት ከመጣችሁ ማዳም ቤት ቀጥታ ነው መግባት ያለባችሁ። በደንብ አገሩን ለምዳችሁ። አገሩን ለለመደ ራሱ አሁን ላይ በጣም ከባድ ነው። ስራ የለም፣ እንግልት ነውና ስራ እያፈላለጋችሁ እዛ የምትንከራተቱበትን ጊዜ በማዳም ቤት ብታሳልፉ ለምን 1000 ብር አይሆንም? እና ለማይረባ በ200 ብር ለውጥ ብኖረው ነውና ብዙ ልጆች እያበዱ በቃ ገንዘባቸው ገንዘብ የለ እና አንዳንዶቹ የሚታያቸው ነፃነት ምናምን ምስት ምን አደርጋል ነፃነት ብትዝናኑ ዝም ብሎ ልብስ ሆነ በትንሽ የብር ልብስ ገዝታችሁ አይቅ ዳርቻ ብትዝናኑ ይሄ ህይወታችሁ እኮ አይሆንም። ይዞ መገኘት ነው እንጂ ምንም ሳይኖረን መዝናናት ምንም አያደርግምና እናንተ የምታያችሁ ሀቢቢ ከምቱ ዱባይ እያሉ እነዚህ ምዝናኑት ግን ውስጣቸው ብዙ ሸክም ያንን ቪዲዮ ከለቀቁ በኋላ ስንት ድብርት ውስጥ ናቸውና ይሄንን እያያችሁ መታችሁ ለመጥፋት የምታስቡ ልጆች እባካችሁን አቁሙ። ዋጋ ነው የምትከፍሉት። በጣም አስቸጋሪ ነው እና ያቺ ልጅ የጠፋችው እሷ ቢያንስ ባል አላትና ግን እንደዚህ ያለ አይደለ ብትቸገሩ እንኳንም ለአንድ ቀን የምታርፉበት ቦታ ያስፈልጋቸዋልና ዝም ብላችሁ ዘመድ ወይም ዝም ብሎ ደላላ በሶሻል ሚዲያ የተዋወቃችሁትን ሰው ምንም ችግር የለም እናንተ እናስጠፋችኋለሁ ብሎ ሰውን አምናችሁ ከማዳም ቤትም አትጥፉ። መጥፋት ብቻ አይደለም በካንስሌሽንም ብዙ ጊዜ ያው በካንስሌሽን እዚህ ሀገር ችግር የለም። 2 ዓመታችሁን ከጨረሳችሁ ካንስሌሽናችሁን ተቀብላችሁ ትወጣላችሁ። ግን እንደሚወራው አይደለም። የ100 ብር ለውጥ ሊኖረው ይችላል። ግን የምትከፍሉት ዋጋ ማለት ነው ብዙ ነገራችሁ ነው የምታጡት። በሰው ሀገር አይደለም 1 ወር 2 ወር 1 ቀን ዋጋ አላት። በሰው ሀገር ጊዜያችንን ማባከን የለብንምና ብዙ ልጆች እንደዚህ መጥቼ ለመጥፋት ብዙ ልጆች ማለት ነው ከኤርፖርት ላይ ለመጥፋት ዝግጅት ላይ ናችሁ። ያርግላችሁ። እኔ ግን የምነግራችሁ ነገር ያው ምቀኝነት ይመስላል። አንዳንድ ሰው እንደዛ ብትናገሩ ማለት ነው። ይሁት እስቲ ቲክቶክ ላይ ምናምን ትላንትና በተለይ ሳሚን ታውቁታላችሁና ይሄ ሁሉ ሰው በካንስሌሽን ወጥቶ ስራ አጥቶ ቁጭ ያለ ሰው ሲያወራ ነበርና ከማዳም ቤት አትወጡ። ብዙዎቹ ደግሞ በኮመንትም ላይ እያየው ነበርና አዎ ለምን 1000 ብር ለምን 900 ብር አይሆንም? ከማዳም ቤት ንቅንቅ አትበሉ እያሉ ሰው እርስ በርስ ሲመካከር ነበርና መታችሁ በዛ ከኤርፖርት ለመጥፋት የተዘጋጃችሁ ዋጋ ለመክፈል ተዘጋጁ። እንግዲህ እንዳያችሁ እንደተወራ ሁሉ ነገር አልጋ ባልጋ ስለማይሆን ለችግሩ ራሳችሁን ተዘጋጁ። እውነቴን ነው የምላችሁና ጥሩ ማለት ኮንትራት ቤት ከገባችሁ ባትወጡ እንደኔ መልካም ነው ብዬ አስባለሁ። አንዳንዴ ደግሞ እነዚህ ኦንላይን ምናምን የሚሸጡ ምናምን እናያለንና እነሱ ደህና ጊዜ ወጥቶ ነው ገንዘባቸውን ማዳም ቤት ሆኖ ገንዘባቸውን አጠራቅሞ ምናምን ነውና ዝም ብሎ በቀላል አይደለም ወጥቶ የሰሩት። አሁንም ቢሆን እህቶቼ ገንዘብ ያስፈልጋል አይደለም? መጀመሪያ ቢያንስ 3-4 ዓመት
ማዳም ቤት ጠንክራችሁ መስራት ይኖርባችኋል። እሱንም ለመክፈት እንደዚህ ሱቅ የራሴን ስራ ከፍቼ ሰራለሁ ለማለትም ቢያንስ 3-4 አመት ብራችሁን ገንዘባችሁ ሳታጥፉ ሰብስባችሁ እሱም ቀልድ አይደለም። ራሳችሁ አይዲ ያሰርታችሁ ነው። አይዲ አንድ ለ2 አመት ለማሰራት ቢያንስ 10,000 ብር ነው። 10,000 ብር ማለት በኢትዮጵያ ወደ 400 ምናምን ሺህ ነው። ይሄንን ብር አዘጋጅታችሁ ገና ለሱቃችሁ ለተለያየ ነገር አዘጋጅታችሁ ቀልድ አይደለም። እንዲሁ ብር ስላላችሁ ብቻ ብድግ ብላችሁ ሄዳችሁ የምትከፍቱት ነገር አይደለም። ሰው ያስፈልጋችኋል አይደለም። እንደዚህ ብላችሁ ወጣችሁ ሱቅ አትከፍቱም። እና ቢያንስ እሱንም ለመክፈት በትንሹ 1-4 አመት ማዳም ቤት ገንዘባችሁን መሰብሰብ ይኖርባችኋል አይደለም። እና እኛ እንደምናየው ቀላል አይደለምና ሶሻል ሚዲያ ላይ የምናየው ነገር ሁሉ እውነት ይመስለናል፣ ያጓጓናል። በእርግጥ አዎ ጥሩ ህይወት ለመኖር መጓጓት ይኖርባቸዋል። መልካም ነው። ግን ሳናውቀው የሆነ ነገር ውስጥ ዝም ብለን ሄደን የምንገባ ከሆነ ዋጋ ነው የምንከፍለውና መታችሁ እንደዚህ ለመጥፋት ያሰባችሁ እህቶቼ ተው፣ እረፉ። አንድ ማዳም ቤት ስሩ። አየሩንም የሀገሪቷንም ሁኔታ በደንብ ተለማመዱ። ውስጥ ዘን ብላችሁ ለመጥፋት አትወስኑ እህቶቼ። መጥፋት አሁን እኔ ልጥፋ ብል 500 ለደላላ ከፍላለሁ፣ መጥቶ ይወስደኛል። ከዛ በኋላ እንግዲህ የምደርስባችሁ የራሳችሁ ጉዳይ ነው። እዛ መበስበስ ነው። ስራ አጣችሁ አገኛችሁ፣ እሱ ምን አገባው? 500 ብሩን ከተቀበለ በኋላ ማለት ነው። እና ማዳም ቤት ምንም ያለ ምንም እንትን 1,000 ሆነ 2,000 ሆነ 2,000 ሲጀመር እሱ የማይታሰብ ነው አይደለም። ማዳም ቤት ውጭ ራሱ ደህና ስራ የሚሰሩ 2,000 አያገኙምና እሱን ተውት። እንደሚወራና መጣችሁ ስታዩ ሌላ ነውና ከመጣችሁ ታያላችሁ። ይሄ ስለ ደሞዝ ጉዳይ እኔ ማውራት አልፈልግምና ያው ተሸውደናል። እዛ ኤጀንሲ የሚወራውና እዚህ መተን ሌላ ነውና እኔ ራሱ ተሸውጃለሁ። ኤጀንሲዎቼ እዛ ያሉት ሌላ ነው፣ ስደርስ ደሞዜ ሌላ ነውና እንግዲህ አንዴ ከመጣችሁ ምንም ማድረግ ስለማይቻል ለማይረባ ገንዘብ ዋጋችሁን ከምትከፍሉ ምንም ሆነ አነሰን በዛም ማዳም ቤት ስትኖሩ ወጪ የለባችሁም። በተለይ ጥሩ ማዳም ቤት ካጋጠመቻችሁ ቅባት፣ ሞዴስ፣ የተለያየ ነገር እሷ ናት የምትገዛላችሁና ገንዘባችሁ ያለው ምንም አይነት ወጪ የለባችሁ ማለት ነው፣ ይቀመጣልና ለመጥፋት ያሰባችሁ እንግዲህ ተዘጋጁ። ምንም እንደሚወራ አይደለም። እባካችሁን አትጥፉ። የተወሰነ ማዳም ቤት ለመስራት ሞክሩ። ብዙ ልጆች በውስጥ በኩል እንደዚህ ሰው ሞልቷል። እዚህ ምንም ችግር የለም። ሰው ነፍ ነው። ምክንያቱም ለራሱ ጥቅም ስለሚያገኝ ለእናንተ ብቻ ለእናንተ አስቦ ሳይሆን ለራሱ ስለሚጠቀም እዚህ ብዙ የሚተባበር ሰው ይኖራል። ግን በነፃ የሚተባበራችሁ የለም። በተለይ እዚህ ሀገር ሰው በጣም ሰው ራስ ወዳድ ነው። ማርያምን ነው የምላችሁና በነፃ እናንተን ማንም ሰው የሚያስተናግድ ወይም እናንተን የሚያግዝ ሰው የለም። ለገንዘቡ ብሎ ነውና እባካችሁን ጥንቃቄ ያደርጉ። ገንዘብ እንኳን የምትከፍሉት ኮሚሽን እንኳን ሳይኖራችሁ እሺ ብሎ ስራ አያስገባም። አሁን ጆርዳን ላይ እንደዚህ ችግር ላይ ያሉ ልጆች ብዙ ጊዜ ከወጡ ማለት ነው ሰርቶ ነው ምናምን ሰርቶ ቀስ ብሎ ነው የሚከፍሉት። 100 ሆነ 50 ዲናሪ ሰርቶ ነው። እዚህ ሀገር ግን እጁ ላይ ነው ካሽ ሰታችሁ ስራ መገቡትና አስቸጋሪ ነው። በነፃ ሰው ብዙ ነው። ዱባይ ሰው ብዙ ነው። አዎ ብዙ ነው። ግን እናንተን በነፃ አይረዳችሁ። ሰው ተጨፋፍነዋልና በነፃ እናንተን የሚረዳ ሰው የለም። እሱንም ገንዘብ ሳይኖራችሁ የሚያስገባችሁ የለምና ጥንቃቄ ያድርጉ። ለመጥፋት ላይ ራሳችሁን አዘጋጅታችሁ ቁጭ ያላችሁ ልጆች እባካችሁን አትጥፉ። በቃ ቢያንስ ማዳም ቤት ትንሽ ስሩና በደንብ መረጃ ኢንፎርሜሽን ሰብስቡ። ገንዘብም ያዙ። ጠፍታችሁ እንኳን ገንዘብ ካላችሁ የሆነ ነገር ገዝታችሁ የምትበሉበት ነገር እንኳን ገንዘብ ከሌላችሁ በምንም አበሉምና አስቸጋሪ ነው። ሰው ተጨካክኗል። ኢጃዛ ቤት ማለት ነው። በፊት እንደዚህ ኢጃዛ ቤት ሰው አንዱ ገንዘብ ከሌለ
እንደዚህ ምግብ አንድ ላይ እንደዚህ ሼር አድርጎ ነው መሰለኝ ሰርቶ የሚበሉትና አሁን በጣም ተጨቃቅኗል። አንዱ እዛ ቁጭ ብሎ እዚህ ሰርቶ ይበላሉና ፈጣሪ ልቦና ይስጠን። እንዲህም አለ ገንዘብ ከሌላችሁ ማንም የአንድ ቀን እንኳን አስጠግቶ ምሳ የሚያበላችሁ የለምና ዝም ብላችሁ ለመጥፋት ብቻ እንትን አትበሉ። እህቶቼ እወዳችኋለሁ። ሼር አድርጉ ለጓደኞቻችሁ። ለመጥፋት ዝግጅት ላይ ላለው ሼር አድርጉ። ከጠፋችሁም ደግሞ ነጌታ ያላችሁ እና ወዳችኋለሁ። በያላችሁበት መልካም ጊዜ መልካም ቆይታ። ቻው ቻው።